ሰላም ሰላም ውዴት ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለን እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ወንድሜ ጋር ነው። ይሄ ወንድሜ ነው። በእናትም በአባትም አንድ ወንድም ነው ያለኝ፣ ገለላ ይባላል። እና ዛሬ እኔ ጋር ነው ያለው። እንግዲህ የመጣበት ምክንያት ወደ አረብ ሀገር ለመሄድ ፓስፖርት ሊያወጣ ነው የመጣው። እዛው ሆኖ በኦንላይን ላይ ያስጀምሮ ነበርና ፓስፖርት ሊያወጣ ነው የመጣውና እኔ በነገራችን ላይ በጣም አረብ ሀገር ላይ ያለውን ሲቃይ በተለይ ለወንዶች ያለውን ሲቃይ ምን ያክል እንደሚከብድ ብዙ ወንድሞቻችን በበረሃ ላይ እየሰቃዩ ስለሆነ አትሄድ ብዬ ከዚህ በፊት ሁለት የመጡ ነበር ፓስፖርት ሊያወጣና መልሼው ሄዶ ነበረ። አሁን በሶስተኛ ፓስፖርት ሊያወጣ ሲመጣ እኔ እንግዲህ ብዙ እንትን ማለት አለብኝም። አንድ ሰው አስቦ በቃ በራሱ ውሳኔ ይሄንን ነገር አደርጋለሁ ብሎ እስከተነሳ ድረስ ያንን ሰውዬ አንዴ ሁለቴ ትነግሩታላችሁ። በቀጣይ ደግሞ ራሱ ነው ለራሱ መወሰን ያለበት። እንደዛ ስለሆነ አሁን ነገ ፓስፖርት ሊያወጣ ነው እና እንደማንኛውም ሰው አረብ ሀገር ሄዳለሁ በህጋዊ ብሎ አስቧልና ገለታ አረብ ሀገር ለመሄድ ምን አነሳሳ? ለምንድን ነው የምትሄደው? ያነሳሳኝማ እኔ ለውጥምና እዛ ሄጄ እንደ ሰው በቃ ለመለወጥ ፈልጌ ነው። የተሻለ ነገር ይሆን ይመስለኛል። አሁን ገጠር የመኖር ኑሮ በቃ ያለው ነገር ስለከበደ ነው ወይስ ሀገሪቷን ሁኔታ ለወንድ ልጅ ያስጠላል ብለህ ነው የምትሄደው? ማለት ከዚህ በፊት እንዳልኳችሁ ነው ሁለት ጊዜ መልሼዋለሁ። እግዚአብሔር ነው የምላችሁና አሁን ሶስተኛ ነው የመጣው። ስለዚህ አሁን አንተ ዋና ልትሄድበት ያሰብከው በቃ ለወንድ ልጅ አሁን ያለው ነገር አሪፍ አይደለም በሚለው ነው ወይስ የገጠር ኑሮ የገጠሩ በቃ ነገሮቹ ለአንተ አልተመቹም ነው? እንዴት ነው አረብ ሀገር ለመሄድ ያሰብከው? የምንኖርበት በበረሃ ላይ ስለሆነ በጣም ይከብዳል። ፀሐይና እንትኑ በጣም ነው የሚከብደው። በረሃ ላይ ነው አፈር መስለን ነው የምንኖረው እና ለዛ ነው በጣም የሚከብደው። በዛ ላይ ደግሞ ለውጥ የለም። እኛ ጋር እንደ እንትኑ እሱ አሁን ለእናትና ለአባቱ አንድ ልጅ ነው። እኛ አራት ሴት አንድ ወንድ ነው ያለውና እሱ አንድ ወንድማችን ነው። እንደውም የስለት ወንድሜ ነው። እንግዲህ እናቴ በስለት የተወለደ ጀሪ በስለት የተወለደ ልጅ ነው። እውነት እግዚአብሔር ነው የምላችሁ ያለንበት አካባቢ ያደገበት ቦታ አሁንም ያለበት ቦታ በጣም ለሰው ልጅ የማይመች በረሃ። ከዚህ በፊት በዛኛው ዩቲዩብ ቪዲዮ ቀርጬ ለቄ ሁላ ነበርና በጣም ከባድ ነው አካባቢው። በዛ ላይ እንደዛ ለፍተው እንደዛ ጥረው ግረው በዛውም ላይ ለውጥ የለምና ከዛ የተነሳ ነው እንግዲህ እኔ ደግሞ እናትና አባቶቻችን ከዚህ በኋላ እያረጁ ነው፣ መጦሪያቸው ነው፣ ሰው የላቸውም፣ ማንም ሰው የለም። ሁላችንም በያለንበት ሄደናልና አንዷም ሲስተር አሁን በቅርብ ሄዳለች አረብ ሀገር። ሌሎቹ ሁለቱም ደግሞ ትዳር ላይ ናቸው። ማንም የሚጦራቸው ሰው የለም። አትሄድ፣ ጥላቸው አትሄድ፣ ውርሱንም የምትወርሰው ቀሪውን ነገር አንተ ነህ ብየው ነበረ። የገጠር ነገር ተወረሰም አልተወረሰም ምንም ህይወቴን የሚቀየር ነገር የለም ብሎ አሁን በሶስተኛ ዙር ሲመጣ እኔም እንግዲህ የድሉን ይሞክር ብዬ አሁን ፓስፖርት ነገር ያወጣል ማለት ነው። በዛ አጋጣሚ ምንድነው የምለው አሁን ኦንላይን ላይ የተጀመረ ካናዳ በመንግስት በህጋዊ ካናዳ የተጀመረ ነገር አለ እየተባለ ነው። ከዚህ በፊት በብዙ ልጆች እንደተጭበረበሩ 600,000 700,000 እየከፈሉ የተጭበረበሩ ልጆችን አውቃለሁ። አሁን ግን ደግሞ በመንግስት የተጀመረ ነው። በመንግስት የተጀመረ ስለሆነ ሙሉ ክፍያውን መንግስት ከፍሎ ወስዶ እዛ ተሄዳችሁ በኋላ መንግስት ከእናንተ ደሞዝ ላይ ይቆርጣል የሚል መረጃ ሰምቻለሁና ምናልባት ስለዚህ መረጃ በደንብ ጠለቅ ብላችሁ የምታውቁ ሰዎች ካላችሁ እስከ ስንተኛ ነው የተማርከው ገለጻ? እስከ 8 ተምሯል። እና ቢያንስ አረብ ሀገር ላይ በአሁኑ ሰዓት ከሚሄድ እንደኔ ወደ ተሻለው ዓለም ወደ ካናዳ ወደ ሌላ ሀገር ቢሄድ በሱም መሰደዱ ታልቀረ የተሻለ ነው ብዬ ስላሰብኩኝ ምናልባት በዚህ እንትኑ ላይ የምታውቁ ሰዎች ካላችሁ እንትን ላይ ብታስቀምጡልኝ እና ብታወሩኝ ልጁ ከዚህ በኋላ በቃ በምንም ታምር ላስቀረው ስለማልችል መሄድ አለብኝ ብሎ ስለተነሳ እኔም ደግሞ በቃ የፍላጎቱን ማሟላት አለበት ይሄድና እንደ ሰው ተሰራ መስራት አልሰራም እንግዲህ ተመልሶ መጣት እንደሆነ ያው ለህይወቱ በጣም አስከፊ ነው ብዬ ማምነው በባህር የሚሄዱ ልጆች ስለሆነ እሱ እንግዲህ ዱባይም የመሄድ ሀሳብ አለው፣ ሳውዲም የመሄድ ሀሳብ አለው። እኔ ግን ተሄደ ዱባይ ምን ነው ተሄደ ካናዳ አሁን የተባለው ነገር ትክክል ተሆነ ካናዳ ቢሄድ
ካናዳ የተባለው ትክክል ካልሆነ ግን ዱባይ ለነፃነቱም ለምኑ ትንሽ ዱባይ ይሻላል። በእርግጥ በጣም እኔ በዛ አጋጣሚ በቤተሰቦቹ ለካሜራ ጀርባም ነግሬዋለሁ። በዛ አጋጣሚ ልነግርህ የምፈልገው ቪዲዮ ማሳየችዋለሁ፣ ፎቶ ማሳየችዋለሁ። በጣም እየተሰቃዩ ከዚህ በስንት ብር እየከፈሉ ይሄዱ እዛ ሲደርሱ ስራ ሳይኖር ቢሮ እያስቀመጧቸው በችጋር በሙቀት ብዙ ልጆች እየተሰቃዩ ያሉ ልጆች አሉና እዛ ያሉት ራሱ ስራ እያገኙ አይደለምና እኔ አትሄድ ብያለሁ። አንድም ሁለት ጊዜ ትመጣ መሳፈሪያ ነው እየቻልኩኝ መልሻለሁ። ከዚህ በኋላ እንግዲህ የድሉን ይሞክር በአንድ ሰው በሰው ውድ ላይ እኔ እኮ እዚህ ደርሼ ነበረ፣ እኔ እኮ አረብ ሀገር ልሄድ ነበረ፣ አንቺ ነሽ እኮ የመለሽኝ፣ እስካሁን እዛ ደርሼ ነበረ መባልም ስለማልፈልግ አንድ ሰው በቃ ይቅመሰው ቀምሶ ይረዳው እንደዛ ብዬ ስላሰብኩኝ እና በዛ አጋጣሚ በዱባይም አካባቢ ያላችሁ ሰዎች በዚህ እንትን የምታውቁ ስራ ማስቀጠር የምትችሉ ድርጅቶች ምናምን ያው እሱ እንዳላችሁ እስከ 8ኛ ክፍል ተምሯል እና የምትችሉ ሰዎች ታላችሁ እባካችሁ እናምለው። በእርግጥ አረብ ሀገር ለሄዱ ብዬ እኔ ማንንም ሴትንም ወንድንም አያበረታታም። ግን አሁን እኛ ጋር ደግሞ ባለው ወቅታዊ ሁኔታ መሰረት ለወንድ ልጆች በተለይ በእኛ ጋር በጣም የከፋ ነው። በጣም ወንድ ልጆች እየተረሸኑ፣ ወንድ ልጆች እየተገደሉ ነው። በያለበት ግዴታ ግዳጅ መግባት አለባችሁ እየተባሉ ነው እና ይሄ ደግሞ አንድ ለእናትና ለአባቱ በስለት የተወለደ ልጅ አሁን እናቱ እያለቀሰች እናቱን ጥሎ ነው የመጣው። አባቱም አንድ አባቱ እንግዲህ ጥሎ ነው የመጣውና እስኪ ምክርም ታላችሁ የምትማክሩት የምትሉት ነገር ታለ ለገለታ ነው እንግዲህ ለገለታ የምትሉት ነገር ሳለ በዛ አጋጣሚ ታስረዱት። ይሄ ነው ልትሉት አይም ደግሞ አሁን ይሄ በካናዳ ላይ የተባለው ነገር ደግሞ እውነተኛ ተሆነ በዝንት የምታውቁ ሰዎች ታላችሁ እንትን ብታስቀምጡልኝ ላወራችሁ እችላለሁኝ። እውነት በካናዳው እውነት ሆኖ ለተሄደ ህይወቱ ይቀየር። አንድ ወንድሜ ነው እዛ ገጠር ላይ በረሃ ላይ ነው የሚያድረው። እንደ ሰው ቤት አያድርም፣ በረሃ ላይ ነው የሚያድረው ባለው ነገር። ከዚህ በፊት እኔ ፋሲካ ላይ ሄጄ ቤት ውስጥ ቁጭ ብለንበት በነበርንበት ሰዓት ዝም ብለው መጥተው ብዙ ነገር ተደርጓል። ግን እኔ አሁን ስለነሱ ዙሪያ ማውራት አልፈልግም። ግን እኛ ጋር በአጠቃላይ አማራ ክልል ውስጥ ያለው ነገር የወንድ ልጆች አሁን በጣም ነገሩ በጣም አስፈሪ ስለሆነ አንድ ወንድማችን በስለት የተወለደ ልጅ የሆነ ነገር ስለሚሆን እንደ ሰው ተሰዶ በጣም ብዙ ልጆች አሁን በዚህ ወር ውስጥ እንኳን ስንት ልጆች ይለዋተኛ ጋር 78 ልጅ ይሆናሉ። አንተኛ ጋር በቃ ልጆች መረራቸው ነገሩ ያ ወደዚህኛውና ይሄኛው ወደዛኛውና በሁለቱም በኩል ነው ወደኔ የሚላቸው በዝቶ እነኚህ ልጆች ልጅነታቸውን እንትን ሳይሉ በሳት እየሞቱ ስላሉ በጣም ብዙ ልጆች ከኛ ጋር እየተሰደዱ ነው። በዱባይም በሳውዲም በበረሃም አሁን የእናቴ እህት ሴቷ ራሱ ማለት ነው በዚህ ሰሞን ውስጥ በባህር ሄዳ አሁን ባህር ላይ 200 ሺህ ብር ተጠይቃ 200 ሺህ ብር ተከፍሎ እንደገና ደግሞ 180 ሺህ ብር ተከፍሎ አሁን ትለፍ አትለፍ ገና የምናውቀው ነገር የለም። እንትን ሄዳ ማለት ነው በባህር ሄዳና በጣም ብዙ ልጆች በባህር እየሄዱ ነው። ይህች እንግዲህ እንምላችሁ የስንት ልጆች ነው ያሏት? ሶስት ልጆች አሉ። አራት ትንሽ ሁለት ተለውለ አራት የአራት ልጆች እናት ናት። ግን በቃ መረራት ነገሩ በጣም ስለከፋ የአራት ልጆች እናት ልጇን እርግፍ አድርጋ ጥላ የእናቴ እህት ማለት ነው በባህር ሄዳ አንድ ቦታ 200 ሺህ ብር ተጠይቆ ተከፈለ። አንድ ቦታ 80 ሺህ ብር ተከፍሎ እሷ አሁን እኔ አላበረታታም። እሷ ጥፍታለች። ለቤተሰብ ሳትናገር ዝም ብላ ነው የሄደችው። እሷም ፓስፖርት ባስቸኳይ 50 ሺህ ብር አውጥታ ለሴት ደግሞ መሄድ ትችል ነበረ። ሆኖም እንግዲህ ያው ሄዳለች። እግዚአብሔር ያስገባት የልጆቹ አምላክ ሰርታ የሆነ ነገር አድርጋ እንድትመጣ ነው የምጸልይላት። ያው ብዙ ልጆች ተኛ ጋር አሁን ተነስተዋል ወንዶች። አሁን ታንተ ጋር ስንት ልጆች ናቸው? ፓስፖርት ከኔ ጋር እንዳራት ናቸው። አሁን ተሱ ጋር 4 ፓስፖርት የሚያወጣሉ 5 የሚያወጣሉ። ብቻ በቀን ተኛ ጋር ወንድ ልጆች እየመጡ ፓስፖርት እያወጡ እየለቀቁ ኢትዮጵያን እየሄዱ ነውና በጣም የኛ አገር ልጆች እየተሰደዱ ነው። በተለይ አማራ የሆኑ በአሁኑ ሰዓት በጣም ነገሩ ስለመረራቸው ያኛው አንተ የዚህ ደጋፊ ነህ የኛው አንተ የዚህ ደጋፊ ነህ በጣም የመረራቸው ዘመን ላይ ስለሆነ ያለ ነው። ወንድ ልጆች አገራቸውን እየለቀቁ እየተሰደዱ ነውና እኔ ገለታ ይኸው በሰው ፊት የምልህ አረብ ሀገር አይመችም ለሰው በተለይ ለወንድ። ለሴት ይሻላል፣ ለወንድ በጣም ከባድ ነው፣ በጣም ያስቸግራል። ግን ያው ራስህ ወስነህ እሄዳለሁ ስላል ምንም ማድረግ አልችልም።
አሁን ነገሩ አሻራ ይሰጣል፣ ፓስፖርት ያወጣል። ከዛም በኋላ እንግዲህ ወደ አረብ ሀገር ነገሩ ተሳካለት ይሄዳል። ይሄ እንትንም ያለው ካናዳም የተባለው እውነት ሆነ። ወደ ካናዳ ግን መድኃኒዓለም ቢያሳካለትና ቢሄድ በጣም ነው ደስ የሚለኝ። ፈጣሪ ደግሞ ያሳካለት አንድ ወንድሜ ተቀይሮ በቃ ከዛ ወጥቶ የተሻለ ህይወት ሊገጥመው ደስ ይለኛል። በዚህ ነገር አሁን ድጋሚ ታውቁ ሰዎች ታላችሁ ግለጹልኝ እና ይሄንን ነው የምላችሁ። በጣም ነገሩ እንትን ብሏል። በቃ እንግዲህ አንድ ወንድሜ የተሰደድ ይከፋችኋል ማለት ለብቻ የሚኖረው ግን አንድ ወንድም አለኝ እንደሚለው መከታ የነበረ አንድ ወንድም አለኝ ነበረ። እግዚአብሔር አሁን እሱ ይጠብቀው፣ ፈጣሪ በሄደበት እሱ ጠብቀው። ምንም ማድረግ አልችልም። እንግዲህ ይሄ ነው የምላችሁ ውድ ቤተሰቦቼ። ኮሜንት ላይ ለሚክና ያሰብከው ነገር ማድረግ አልችልም። ቢኖረኝ እና ነገሮችን ማሟላት ብችል እዚህ አዲስ አበባ ውስጥ እንኳን የሆነ ነገር አድርጌ ስራ እንዲሰራ አደረገው ነበረ። ግን በቃ ምንም ማድረግ አልችልም። እኔም ደግሞ አቅሜን የምታውቁት ነው። አብረኸኝም ኑር የሆነ ነገር እንስራ የምልበት ነገር ስለሌለ ያው እሱም የራሱን ህይወት ሄዶ ቀየር አይቻልም እና ቤተሰቦቼ መጀመሪያ ምን ታላላችሁ ስለ አረብ ሀገርማ ዛሬ እንደወጣለሁ ብዬ አስባለሁ። ከኛ ሀገር ኑሮ በጣም የተሻለ ይመስለኛል። በረሃ ውስጥ የተቀቀልን እዛ መኖር አልቻለም። በጣም ሲቀይ ያገኛል። እንዳላችሁ ነው ቤተሰቦቼ። እንግዲህ ጽዩለት ነገር ይጣመው ባሉ አበረታቱን። ያው ገለታ እንግዲህ ለአንድ ዛሬ ብቻ ነው ሌቃ የሚሆነው። ምክንያቱም ነገ ፓስፖርት አውጥቶ ተነጎዳ ወደ ቤቱ ይመለሳል። ከዛ በኋላ ላላስወጡ ፓስፖርቱን መሄድ ነው የሚቀረው ማለት ነው። እንግዲህ እግዚአብሔር ያሳካለት። ይሄንን ነው ቤተሰቦቼ። በቀጣይ ቢዝነስ መጣ እንወዳችኋለን። ባይ